እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለ የሰዓቱን ዜና ይዘን ቀርበናል። በመላው ዓለም የተለያዩ ቦታዎች ላይ የጦርነት ሽኩቻዎች መሰማታቸውን ቀጥለዋል። የኢራንና እስራኤል አሜሪካ ጦርነት ዛሬ 6ኛ ቀኑን አስቆጥሯል። የተለያዩ ዜናዎችን እየሰማን እንገኛለን። በኢትዮጵያና በኤርትራ መካከል ያሉ ውጥረቶችም ከቀን ቀን ከፍ እያሉ ይመስላል። ለማይቀር ጦርነት ሁለቱም አካላት ዝግጅታቸውን እያደረጉ ይገኛል። ትላንት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግረኛ ባስተላለፉት መልእክት አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችን እንዲበደል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው፣ እናጠፋለን የሚል አንድምታ ያለው ንግግር ሲያደርጉ ተደምጠዋል። የፌዴሪ ጠቅላይ ሚኒስትር አብይ ዶክተር በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግረኛ ቋንቋ ባደረገው ቃለ ምልልስ በሰሜን አካባቢ ተከስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን ክልሉ ስላለው ውጥረት እንዲሁም ከሻዕቢያ ጋር የተያያዙ ነጥቦችን የውይይቱ አጀንዳ ነበር። ጠቅላይ ሚኒስትር ዶክተር አብይ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን በደሎችን እየፈጸመ እንደሆነና በተለያዩ መንገዶች እየተገለጸ ይገኛል። በዚህም ጉዳይ ላይ ያሉት አቋም ምን ይመስላል የሚል ጥያቄ ለተነሳላቸው ሰሜን ዕዝ እየተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን በአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነው ሲሉ ተደምጠዋል። ድጋፉን አመስግነን የፈጸምኳቸው እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ መልካም ተግባሩ ደግሞ መልካም ማለታችን ቅር አይለንም ብለዋል። የኤርትራ የሰራዊት ሰሜን ዕዝ ስለተጠቃ አጋሚ ወጥም ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት የዚህን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስጥ ነበር። ከህወሓት ጋር ውጊያ ላይ ነበር የነበረው። የውጭ ኃይልን መከላከል አንችልም ስለነበር ብለዋል። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹህ አጠፋ፣ ጥቃትም ፈጸመ፣ ተቋማትንም ዘረፈ፣ የሲቪል ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ ለሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶች ላይ አጸያፊ ድርጊቶችን ማድረጉን ጠቅላይ ሚኒስትር ዶክተር አብይ ዘለግ ባለ ደቂቃ ተናግረዋል። ያን ጊዜ ነው የፌዴራል መንግስት ባለስልጣናት ወደ አስመራ ልከን ነበር። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችን ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተን ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር አሁን አለው ዓላማውም ጥብቅ ነው ብለዋል። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት ያለኝ መልእክት ቀንጠብጠብ ትበል ዳዋ አጽምን አለው ማለት ብቻ ነው ፈልገው ብለዋል። ሻዕቢያ ያለው ፖለቲካና ኢኮኖሚ ቁመና ምን ይመስላል? የመዋጋት አቅሙስ ተብሎ ለቀብራችሁ ጥያቄ የሚገርመው የሻዕቢያ ስርዓት የባሰ መንገድ በልማት አያምንም፣ የስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም ብለዋል። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን ይህ የሚሆነው መንግስት ማግኘት አልቻለም ብለዋል። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉ የሚባል ደረጃዎች የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ትዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም። ኤርትራዊ ሀገርን ትቶ ወደ ስደት አምርቷል፣ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው ብለዋል። እነዚህ ከሀገራቸው የተሰደዱ በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማን ነው ጤነኛ ማን ነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑትን ችግር ላይም እየወደቁ ነው ብለዋል። እዚህ ኢትዮጵያ ውስጥ ኤርትራን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ማለት ይቸግራል ብለዋል። በሀገራቸው እንዳይኖሩ ሰላም እያሰጣቸው ነው። ስደት ላይ ሆኖም ሰላም እያሰጣቸው ይገኛል። ይህ የክፋቱ ሁሉ መሰረት ነው። ሰው በሀገሩ በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል የሚመስለኝ ይቅርታ የሚገባው ሰብአዊ በደል ነው ብለዋል። እኛ ከልምዳችን ቀረብ ብለን ለመስራት ሞከርን። ነገር ግን ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችን እንዲበደል እድል አንሰጥም። ምናልባት ከሞከረ ደግሞ መጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲል ጠቅላይ ሚኒስትር ዶክተር አብይ ተናግረዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ወቅት የዩቲዩብ ገጻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩን። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን ወደ ዝርዝር መረጃ እናልፋለን። ሞጅታባ ሃይመኒ በደህና ሁኔታ ላይ ይገኛሉ ተባለ። ባለፈው ቅዳሜ የተገደሉት የኢራን መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጅታባ ሃይመኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘግቧል። ሞጅታባ ቅዳሜ የተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ እንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎች የቅርብ ቤተሰብ አባላቶች
ተገለውባቸዋል። መሄር የኢራን ዞን ወኪል እንዳለው ሞሽታብ ሐሜኒ በአሁን ጊዜ የተሰዋው የቤተሰብ አባሎቹን ጉዳይ በመከታተል በማማከርና ሀገሪቱ ጠቃሚ ጉዳዮች በማከናወን ላይ ናቸው ተብሏል። ከአራት ቀን በፊት የሀገሪቱ ጠቅላይ መሪ ቤትና ጽህፈት ቤት በተፈጸመ ጥቃት አባታቸው ሲገደሉ እንጀራ እናታቸው ማንሱሬ ጆስቶሃባር ደግሞ በጥቃቱ ክፉኛ ተጎድተው ኮሞስ ከቆዩ በኋላ ህይወታቸው አልፈዋል። ሚስታቸው ዛራ ሃዳድ አዴል፣ ሴት ልጃቸው፣ የልጃቸው ባል፣ የልጃቸው ልጅ በጥቃቱ ተገድሎባቸዋል። የ53 ዓመቱ ሞሽቴባ ሐሜኒ ሁለተኛ ልጃቸው ሲሆን በቅርብ ዓመት ወዲህ የኢራን መሪነት ስልጣን ይዛል ተብሎ በተደጋጋሚ ሲነሱ ቆይቷል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ሳምንት በፊት የወጡ ዘገባዎች አሜሪካ ከጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱን መሪዎች እንደሚሆን ዋነኞቹ የሚባሉት ደግሞ አያቶላ ሐሜኒና ልጃቸው ሞሽታባ ሐሜኒ እንደሆነ ተነግሮ ነበር ሲል ቢቢሲ አማርኛ ተናግረዋል። የሰማዕትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ሲል ኢራን አስጠነቀቀች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት አጸፋ እርምጃ መውሰዱን ዛሬም ቀጥሏል። አብዮታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጄኔራል አልማህዲ ናሂም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀችው እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶች ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቋል። ጄኔራሉ አክለውም ጥቃቱ በተለይም እስራኤልና በቀጠናው ባሉ አሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጿል። ገና በአሜሪካ በእስራኤል የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን የተሰነዘረባት ጥቃት ምላሽ ለመስጠት የጀመረች የሚሳኤል ድሮን ውርጅብኝ ማክሰኞም ለአራተኛ ቀን አድርገዋል። አብዮታዊ ዘቡ በአዲሱ መልክ በተሾሙበት አዛዥ አምዲ ሃዲ መሪነት ያጸፋ ተልዕኮ ሙሉ በሙሉ በኃይል ማስፈጸም መዘጋጀቱን ተናግረዋል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት የአሜሪካና እስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳቸውን አረጋግጧል። የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግሯል ተብሎ ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። ሞት ለአሜሪካ እና ሞት ለእስራኤል ሲሉ ሲጮሁ የነበሩ እነዚህ አገዛዞች አሁን ከአሜሪካ እና ከእስራኤል ሞት ተበርክቶላቸዋል ሲል የአሜሪካ መከላከያ ሚኒስትር አስደንጋጭ አስተያየት ሰጥቷል። አሜሪካ ከየትኛው ምድር ክፍል ዜጎቿን የሚገድል የሚያስፈራራና እነዚህ አካላት ሞት እንደሚጠብቃቸው አስጠንቅቃለች። አሜሪካ ላይ ጥቃት የሚሰነዝሩ የሚያሳስሩ የሚያስፈራሩ ካሉ የትም ቢሆኑ ተለይተው ጥቃት እንደሚደርስባቸው ገልጻለች። የኢራን መንግስት እብድ አገዛዝ በማለትም ገለጻ ኒኩሌር እንዳይኖራቸው በጥብቅ ቁጥጥር እንደሚደረግ አሳውቃለች። የአሜሪካ መከላከያ ሚኒስትር ፒት ሄጌስት ምንድነው ያሉት ተብሎ ለቀረበላቸው ጥያቄ አሜሪካን ከገደላችሁ፣ አሜሪካን ካስፈራራችሁ በየትኛውም ምድር ክፍል ሆኑ ያለምንም ይቅርታና ያለምንም አቁማት አደነን እንይዛችኋለን፣ እንገላችኋለን ብለዋል። ፕሬዚዳንት ትራምፕ ወጥ አቋም አላቸው። እንደ ኢራን ያሉ ሃይማኖታዊ ቅዠት እየታወሩ እብድ አገዛዝ የኒውክሌር ጦር መሳሪያ ሊኖራቸው አይገባም። ይህ ግልጽ የሆነም አመክንዮ ነው ብለዋል። ብዙዎች ይህን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የእኛ ፕሬዝደንት ደግሞ ያ ድፍረት አላቸው። ሞት ለአሜሪካ፣ ሞት ለእስራኤል እያሉ ሲጮሁ ለነበሩ እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርኮላቸዋል ተብሏል። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው ሲሉ ጀነራል ጉሁሽ ገብረ ተናገሩ። የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል ከያዛቸው ግዛቶች በመልቀቅ በተግባር ያሳይም ብለዋል። የካቲት 23 ቀን 2018 ዓ.ም ቲቢኤስ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሁሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ ኢትዮጵያ የትግራይ ክልል ግዛቶችን በኃይል ይዞ እንደሚገኝ አሳስበዋል። የኤርትራ መንግስት በኃይል የያዛቸው ቦታዎችም ኢሮብ፣ ዛላምበሳ፣ አንዳወረሃ፣ ሰብዓ፣ ባድማ፣ አዲ ጸጸር፣ አዲ አሰር፣ አዲ ታህልል የተባሉ ቦታዎችም እንደሆኑ ጠቅሰዋል። ህወሓት ከሻዕቢያ የፈጠረው ጽምዶ የተሰኘ ግንኙነት አምርረው የተቹት ጀነራል ጉሁሽ ግንኙነቱ አፍራሽ፣ የማይረባ የትግራይ ህዝብ ለዳግም ጦርነት የሚጥር በማለት ውድቅ አድርገውታል። የትግራይ ህዝብ ሰላም ህወሓት ሻዕቢያ የፈጠሩትን ጽምዶ በጽኑ ማውገስ እንዲቃወም እንደታገሉት የሚያስገነዘቡት ጀነራሉ በኢፌድሪ መንግስት የፕሪቶሪያ ሰላም ስምምነት መሰረት ተፈናቃዮች መመለስ እና ግዛታዊ አንድነት ለማረጋገጥ ህወሓት ምክንያት እንዲያሰጠው አሳስበዋል። ብርጋዴር ጀነራል ጉሁሽ ገብረ የሚገኙባቸው አራት ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2017 ዓ.ም ወደ አዲስ አበባ መግባታቸው መዘገባችን ይታወሳል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ